መካኒክና መምህር ሙራድ ከበበ ጋር ቴክኒክ ጥያቄ ካላችሁ ጠይቁ። በቀጥታ ስልክ መስመራችን ላይ ደውሉ። ቀደም ብለን ባነሳናቸውም ደግሞ የትራፊክ ቁጥጥር ባለሙያዎች ጋር ሊኖራቸው የሚገባው ጥንቃቄ ምንድነው አሽከርካሪዎች የሚለውንም አንስተናል። አሁን የደህንነት ትንታኔ ራስዎን ከዘራፊዎች ለመከላከል ማድረግ የሚገባውትን ጥንቃቄ ደግሞ ወደዛ እናልፋለን። ውድ ቤተሰቦቻችንም በሁለተኛው ምዕራፍ ላይ ማንኛውንም የቴክኒክ ጥያቄ ያላችሁ አሽከርካሪዎች በ0940 000002 እና በ0940 000003 ላይ እንዲሁም በ0940 000007 ላይ እየደወላችሁ በተነሳው ርዕስ ላይ ሐሳብ፣ አስተያየት፣ ጥያቄ፣ መረጃና ጥቆማም መስጠት ትችላላችሁ። ውድ ቤተሰቦቻችን ሙራድ አሁን ደግሞ ወደ አሳሳቢው የጸጥታ ጉዳይ ያለፍን የቴክኒክ ጥያቄ የተቀበልን በምሽት እያሽከረከሩ ወደ ቤታቸው ሲገቡ ራሳቸውን ከዘራፊዎች እንዴት መከላከል ይችላሉ? ራሳቸውን እንዴት ይጠብቃሉ የሚል ታክቲካል አነዳድ ለሕይወታቸው ዋስትና ነው። አንዳንድ ታክቲካል አነዳዶች የቴክኒክ አነዳድ አለ፣ ታክቲካል ደግሞ የሆነ አነዳድ አለ እና እሱን ነገር እናነሳለን። በነገራችን ላይ ከኋላ የተከታተለኝ መኪኖች ከኋላ የተከታተሉኝ ነው። ወደ ቤቴ መግቢያዬ ላይ በራፌ ላይ መኪና ቆሟል ምናምን የሚል ሰው ገጥሞ ያቀርም ናቸው። እስቲ እንደዚህ አይነት ገጥሞች ካለ ከወንጀሉ በፊት የተከናወነውን ነገር ስትጠይቅ ከሚያነሷቸው ነገሮች አንዱ ሰዎች ከመዘረፋቸው በፊት ወይ አደጋ ከመድረሱ በፊት ያው ጸጉረ ልውጥ የሆነ ሰው ማያውቀው ሰው በተደጋጋሚ ሲከታተለው ወይም አብሮት ከኋላ ሲሄድ እንደነበር እንደገና ደግሞ ወይ ከፊት ለፊት ሄዶ ሆን ብሎ መንገድ ዘግቶ ወይም እንዲገጭ አድርጎ ወይም የቴክኒክ ችግር አለበት ብሎ እንዲረጋጋ እንዲቆም አድርጎ በር እንዲከፍት አድርጎ የሰዎች ባይዘው የደረሰባቸው ነገር ወደ ኋላ ተመልሰው ሲያዩት በጣም ረጅም ሂደት የሄደና ለዛ እንትን ያመቻቸው ለአደጋ ያመቻቻቸው መሆኑን የማየውና ልክ ነው ያልከው ነገር ይከሰታል። እሺ እንደው ቀደም ሲል ያነሳነው ነገር ስለሆነ ይሄኛውን ከአድማጭ ቤተሰቦቻችን ጋር የምንዋየውም ጉዳይም አይደለም። ለ3 ደቂቃ ያህል እንዴት አድርገው መጠቀቅ እንዳለባቸው ነግረን ወደ ቴክኒክ ጉዳያችን እናልፋለን። ወደ ቤታቸው ሲገቡ የመከታተል ስሜት ማረጋገጥ አለባቸው። ከኋላ የሚከተላቸው መኪና ካለ 300 ሜትር ያህል ሲቀራቸው አሽከርካሪዎች የኋላ መስታወታቸውን በደንብ አድርገው ማስተካከል ይገባቸዋል። የኋላ ስፖኪዮም ማለት ነው። ይህን መመልከት ያስፈልጋል። አንድ መኪና ለረጅም ጊዜ እየተከታተላቸው ከሆነ ጥርጣሬ ሊያድርባቸው ግድ ነው። በጣም ረጅም መንገድ ከወጡበት እስከ መዳረሻቸው ድረስ ሲታጠፉ የሚታጠፍ ሲቆሙ የሚቆም ካለ በጣም መጠንቀቅ ያስፈልጋቸዋል። ይሄ ስሜታቸው መረዳት ያስፈልጋቸዋል። ስለዚህ እንዲህ አይነት ነገር ቢገጥማቸው አሽከርካሪዎች መፍትሄው ምንድን ነው? በቀጥታ ወደ ቤታቸው አይግቡ ሙራድ። ይሄ ሰፈራቸው ውስጥ ሲደርሱ ማለት ነው። አንድ መኪና አንተ አሁን ለምሳሌ ወደ ቤት እየሄድክ እያለ ልክ ወደ ቤት መዳረሻ ላይ ስትደርስ በቀጥታ ወደ ቤት አትግባ። ወዴት ታዲያ? እሺ ይሄ ጥሩ ጥያቄ ነው። አንድ ዙር ሰፈርን በመዞር መኪናው አሁንም ከኋላ እየተከታተለ መሆኑን ማረጋገጥ አለብህ። ሰፈርን አለፍ ብለህ እንደገና ዞረ መከታተል አለብህ። ይከተለኛል አይከተለኝም እያየሁት። አዎ ያ መኪና 300 ሜትር ሲቀር ወደ ቤት መዳረሻ ላይ 300 ሜትር ሲቀር እዛ ቦታ ላይ ስፖኪዮ ማስተካከል አለብህ። ልክ ወደ ቤት መዳረሻ ላይ ስትደርስ ቀጥታ ወደ ቤት መግባትም አያስፈልግም፣ ማለፍ አለብህ። የቤትን አካባቢ ላይ ማለፍ አለብህ። ከተከተለ እንደገና አሁንም ያ መኪና ካለ ከተከተለክ ወደ ህዝብ ወደ በዛበት አካባቢ አሊያም ደግሞ ወደ ህግ ቦታ ላይ እየነዳ መሄድ አለብህ። አለበዛ ችግር አለ ማለት ነው። ጥያቄ አለ እዚህ ላይ? አይ ትክክል፣ እሱ ማለት ነው። ምክንያቱም ምናልባት እኔ ደግሞ እየሳልኩት ያለው ያ ሰው ለሌላ ጉዳይ ቢሆን እስኳላ እየሄደ ያለው ካንተ ጋር ወይ ካንተ ቤት አልፎ ሊሆን ይችላል ያለ ተከተለኝ ብለህ የምታስበው ሰውና የመከታተል ስሜቱ አሁን የመከታተል ስሜት ካለ ይሄ ስሜት አሽከርካሪው ነው የሚያውቀው። ከመነሻው ጀምሮ
እስከ መዳረሻው አካባቢ ላይ ሲቆም ይሄ የመከታተል ስሜት ነው። አንዳንዴ ምን ይሆናል መሰለህ ሰፈር ውስጥ መንገድ ይዘጋና አቋራጭ መኪኖች ይገባሉ። ከዛ አሁን ያን ሰፈር አታቆማ ያ የገባውን ሰው እየተከተለዋል አቋራጭ ቢያቅ ነው ብለህ ማለት ነው። መጨረሻ ቤቱ ሊገባ ይችላል ያ ሰውዬ እና አብሮት ሊገባ ነው እየተከተለኝ ነው ቢልስ ያ ሰውዬ ራሱ እንደማለት ነው። አሁን ይሄ ስሜት ነው እና ይሄ ድንገት አንዳንዴ የሚከሰት ጉዳይ ነው። ነገር ግን ይሄ የመከተል ስሜት ካለ ልክ ሰፈር አካባቢ ላይ ስትደርስ ምክንያቱም ወንጀለኞች ብዙ ጊዜ በጣም ተከታትለው ነው የሚያጠቁ። ቤትህንም አውቀውት ማለት ቤትህን ያውቃል። ሌላ እኮ መኪና ይቆማል። ቤትህንም አውቀውታል። ሌላ መኪና በራፍ ላይ ይቆማል። ስለዚህ አንተ አልፈ ዋናውን አስፋልት መጋቢ መንገድ ነው። አሁን አንተ የምትለው እኮ መጋቢ መንገድ ነው። መጋቢ መንገድ ማለት በየሰፈሩ ውስጥ ለውስጥ የሚያርፍ መንገድ ማለት ነው። እሱ ላይ ሳትገባ ዋናውን አስፋልት ተከትለ ወደ ቤትም መግቢያውን ዋናውን አስፋልት ይዘ መኪናው እየተከተለ ከሆነ አንድ ጊዜ ታልፏለህ ቤትህን። ከዛ ሲከተል አሁን ስትዞር ደግሞ አብሮ የሚዞር ከሆነ ወደ ቤት መግባት የለብህም። የተፈለገው እስከምትወርድ ድረስ ነው ሙራድ። አንተ ነው እየተከተለ ያሉ። ስለዚህ እስክትወርድ ነው የተፈለገው። ስለዚህ ምንድን ነው አልፈ ሰፈርን መኖሪያ ቤትን አልፈኸው እሱም አልፎክ አንድ ላይ ከኋላ ተከትሎክ እንደገና ስትዞር ወደ ቤት መግቢያ ላይ ስትዞር እሱም አብሮ የሚዞር ከሆነ ያኔ መውረድ የለብህም። ለምን የሚከተል የተከተለ ነው፣ ጨለማ ነው። ይሄ የመከተል ስሜት ስለሆነ መጠንቀቅ ያስፈልጋቸዋል። ሌላው የግቢ በራቸው እስኪከፈት ድረስ ከመኪና ባወርዱ መልካም ነው። በጣም መኪናቸውን ከግቢው አጠገብ ላይ ሲቆሙ ቅድሚያ በሩ እስከሚከፈት ድረስ ባወርዱ ጥሩ ነው። ሁልጊዜ የፊት ጎማቸውን ደግሞ የቆመበት መሬት አልፎ ከፊታቸው ያለውን መኪና ወይም በር ጎማ ማየት እንዲችሉ መቆም አለባቸው። ርቀቱም ማለት ነው። በጣም ተጠግተው መቆም የለባቸው። አንዳንዶች አሁን ወደ በሩ በጣም ተጠግተው ይቆማሉ። ስለዚህ ይሄን ነገር በጣም ማስተካከል አለባቸው። መኪናውን መሪውን ጠምዝዘው ለማስወጣት ቦታ መስጠት አለባቸው። በር እስኪከፍቱ ድረስ በር መቆለፍና መስኮቱን መዝጋት ያስፈልጋል። አካባቢያቸውን በጣም መቃኘት ያስፈልጋል። ሙራድ የሰፈርን አካባቢ በጣም መቃኘት ያስፈልጋል። ወደ ግቢያቸው ከመግባታቸው በፊት ረጅም ማብራት ያስፈልጋል። ሃይ ቢም ማድረግ አለባቸው። ረጅም ማብራት ነው ማብራት ያለባቸው። ልክ ወደ ግቢ ሲገቡ ማንም ይኖር ምንም ይኖር ረጅም ማብራት ያስፈልጋል። በዛ አቅራቢያ ድንገት የተደበቀ ሰው ወይም አጠራጣሪ ነገር አለመኖሩን ማረጋገጥ ያስፈልጋቸዋል። ይሄ በዋነኝነት አሁን የሚነሱ ጉዳዮች ስለሆኑ ለአድማጭ ቤተሰቦቻችን ለጥንቃቄ ነው። ክቡራን ቤተሰቦቻችን በቀሪ እንግዲህ የቴክኒክ ጉዳዮችን እናስተናግዳለን። መካኒክና መምህር ሙራድ ከበበ እዚህ ስቱዲዮ ተገኝተዋል። የቴክኒክ ጥያቄዎቻችሁን አንሱ። ከዚህ ጋር በተያያዘ